ቤሌን ቤሌን አቤት አቶ አምነን። ተነሽ ወደ ክፍልሽ ግቢ። ሰላም እንዴት ናችሁ? የኖላዊት ዩቲዩብ ቻናል ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንሁን። ነባር ቤተሰቦቼ እንደተለመደው ላይክ እና ሼር እያደረጋችሁ አመሰግናለሁ። በዛሬው ድራማ ይዤላችሁ የመጣሁት ምርጥ የተባለ ነው። በጉጉት የሚጠበቅ ተከታታይ ድራማ ድር የተሰኘ ድራማ ነው። በዚህ ድራማ እንግዲህ ከጅምሩ የነበረውን ነገር እነግራችኋለሁ። ከዛ በኋላ ለገለጻም ይመቸኛል እኔ ማለት ነው። አይስወር በጣም ነው የወደድኩት። እናንተም እንደምትወዱት ተስፋ አደርጋለሁ ብታዩት ማለት ነው። በተለይ ደግሞ ስማቸው የአበሻ ስም አይደለም፣ የውጭ ስም ነው። የካራክተሮችን ስም ስጠራ ራሱ ለእኔ እውነት ለመናገር ያደነጋግረኛል። ግን በጣም የተመቸኝ ድራማው ማለት ነው። በዚህ ድራማ እንግዲህ አንድ ልዑል አለ። ልዑል ብሎ የራሱ ነው የጠራው። እንግዲህ አቶ አምነን የራሱ ዝነኛ ሀብታምና የራሱ ድርጅት ያለው ነው። በዚህ መካከል እንግዲህ ሚስቶችን ይመርጣል ማለት ነው። 3 ሚስት ለውድድር ያቀርባል። ሶስቱ እንግዲህ የራሳቸውን ስራ እየሰሩ የራሳቸው ለማድረግ እናያቸዋለን ማለት ነው። በስተመጨረሻም እንግዲህ ልዑሉ አንዲት ንግስት የሆነችዋን እንግዲህ አንግሷል በልቡ። እንግዲህ ከነዚህም ውስጥ አንደኛ ጀሪ በዚህ በምስል ላይ እንደምትመለከታትና ፔሊን ወይም ደግሞ ሲፌን የምትባል ሶስተኛዋ ትሆናለች ማለት ነው። ከነዚህ መካከል እንግዲህ እሱ የመረጣት ያለው እንግዲህ ፔሊን የምትባሏን ሴት መርጧታል። ስቲል እስካሁን ድረስ ይወዳታል። ግን እሱ ደግሞ እየተፈታተነች ነው፣ እኔ ስለወደድኳት እሷ እየተፈታተነች ነው በማለት ሁለቱም እልህ ውስጥ ገብተዋል ማለት ነው። ፔሊንም ትወደዋለች፣ ነገር ግን መሸነፍን በፍጹም አትፈልግም እና ነገሩ ሁሉ ከራሱ እንዲመጣ ብላ እየጠበቀች ነበረ ማለት ነው። ታዲያ ጀሪ በምስሉ ላይ እንደምትመለከታት በጣም ተንኮለኛና የራሷን ለማድረግ የማታደርገው ነገር የለም። በዛ ላይም ቀበጥ ነገር ነች። ምንም የተለየ ነገር አታደርግም። ነገር ግን እንዳጋጣሚ ነው እንግዲህ የአቶ አምነን አክስቱ ሲፈን ጓደኛ ጠየቀቻት። ብዙም ፊት አላሳየቻትም። ፔሊንም ጠየቀቻት። ብዙም ፊት አላሳየቻትም። ነገር ግን ጀሪ ቀበጥ ስለሆነች እንግዲህ መርሲን ትግባባታለች ማለት ነው። በስተመጨረሻም እንግዲህ ከሷ ጋር በጣም ጓደኛሞች ከሆኑ በኋላ ብዙ ነገሩን አግዛ ጀሪ እንግዲህ የአምነን ምርጫ እንድትሆን አድርጋለች ማለት ነው። አንዳንድ ነገሮችን በፔሊ ላይ የምታያቸው ነገሮች ለጀሪ ደስተኛ አልነበረችም። ጀሪም እንግዲህ ከመርሲ ጋራ በመነጋገር የራሷን እንድታደርገው ብዙ ነገር አድርጋላታለች። እሷ እያገዘቻት፣ እሷም አዳዲስ ነገሮችን ሀሳብ እያመጣች እንግዲህ አንድ ቀን በስተት እንግዲህ በስካር አብራ እንድታደርግ ካደረገች በኋላ ሁሉን ነገር እምቢ እያልኩ ከአቅሜ በላይ ሆንክና ሆነ ትለዋለች። በዚህ ምክንያት እንግዲህ የቀለበት ስነስርዓት ይደረግላቸዋል። በቀለበቱ ስነስርዓትም ትልቅ ስጦታ ወደ ቤታቸው ይመጣል። ያ ነገር ደግሞ አስደንጋጭ ነበረ ማለት ነው። በዚህም እንግዲህ በስተመጨረሻ በሰርጉ ማግስት ወይም ደግሞ በቀለበቱ ማግስት ሲፈን የተሰኘችዋ ሴት እዛ ቤት የልጇ ምርጫ ባትሆንም የልዑሉን እናት እንግዲህ አፍና ትገላታለች ማለት ነው። በዚህም እንግዲህ ሲፈን በውስጧ የእናቷን በልጅነቷ ማጣትና የእናት እያለኝ እናት እንደሌለኝ ማደግና እናት አቶ መኖር እንዴት ስቃይ እንደሆነ ማወቅ አለባቸው፣ ሁሉንም የእናቴን ዋጋ እመልሳለሁ በማለት እንግዲህ ከእናቱ ጀምራ እናቱን አፍና ገላታለች ማለት ነው። በዚህ እንግዲህ ሁሉም ቤተሰብ ቢደናገጡም ደስ ያላት ግን የአምነን አክስት ተብያዋ መርሲ ትባላለች። እሷም እንግዲህ በጣም ነበር ደስ ያላት ማለት ነው። ይሄ ነገር አጋጣሚ ሊሆን ይችላል በማለት እንግዲህ ነገሩን ሁሉ ጠምዝዛ ደግሞ ጀሪ ከዛ ቀደም መድኃኒት ሰታ ቀይረሽ ስጫተኝ ምንም አይጎዳትም ብላ ነበረ። በዚህ መካከል ጀሪ እንግዲህ ያንን መድኃኒት የአማቷን ማለት ነው ስትቀይርላት መርሲም በጣም ተንኮለኛ ከመሆኗ የተነሳ ቪዲዮ ቀርጻት ነበር ማለት ነው። ታዲያ አሁን እንዴት ሞተች አማቴ? የልጇን
ደስታ ሳታይ የልጅ ልጇንም ሳታይ እንዴት ትሞታለች ብላ ጥያቄ ስትጠይቅ እንግዲህ ጀሪ ይህን ያደረገችው እኮ አንቺ ራስሽ ነሽ፣ በሰጠሻት መድኃኒት ነው የሞተችው፣ ማሰብ ነበረብሽ፣ ነፈስ ነገር ነች በማለት አሁን መርሲና ጀሪ እንደገና ጠብ ላይ ይገኛሉ ማለት ነው። እንግዲህ ጀሪ ምንም የምታውቀው ነገር የለም። ነገር ግን ወንጀለኛ ሆና በስተመጨረሻ ምን እንደሚፈጠር አብረን የምናይ ይሆናል ማለት ነው። አሁን ላይ ጀሪና መርሲ እንግዲህ ተጣልተው እናያቸዋለን። አቶ አምኖንም እንግዲህ በእናቱ ሞት ምክንያት እንግዲህ ልቡ አዝኖና ተክዞ እናያለን። ይህን ነገር ማን ሊያደርገው ይችላል በማለት ሀሳብ ላይ ይገኛል ማለት ነው። በዛ ላይ ግን በጣም ጎበዝ የእናቱ እህት አለች ማለት ነው። እና የሲፈንን አይን ስትመለከት የሁሉንም የቤተሰቡንም አይን ስትመለከት ደስ ያላላት ነገር ብትኖር የአምነን አክስት የመጣችዋል መርሲንን ለምንድን ነው የመጣችው ብላ ትጠይቀዋለች። አምነም አብረን ለመኖር ነው የመጣችው ይላለኝ። እንግዲህ መርሲን ስታናግራት የማወራሽ ነገር አለኝ እንነጋገራለን በምትልበት ሰዓት አይ ያለው ሀዘን ላይ ነው፣ ምንም የምናወራው ነገር የለም ብላ ነበር። ነገር ግን በጣም የእህቷን ገዳይ ለማግኘት የሁሉንም አፍንጫ ስር እያፈነፈነች ትገኛለች ማለት ነው። እንግዲህ በስተመጨረሻም እንግዲህ ጀሪ አርግዛለታለች ማለት ነው። ይህን ማሳያ